ክቡራትና ክቡራን በዓለም ዙሪያ የምትገኙ የጣና ዴይሊ ቤተሰቦች እንደምንዋላችሁ ያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የዛሬ የሰኔ 19 ቀን 2018 ዓ.ም የጣና ዴይሊ ዜናችን ዋና ዋና ርዕሶቹን በማስቀደም እናስደምጣችኋለን። በቀዳሚነት በከላላ ወረዳ ፋኖን ለማፈን የተንቀሳቀሰው ኃይል በተቃራኒው በፋኖ እጅ ከባድ ኪሳራ ማስተናገዱን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ የገለጸበትን መረጃ በዝርዝር ይዘናል። የብልጽግናውን የጦር ወንጀልም አካተናል። ታደምጡታላችሁ። በሌላ ዜና ህወሓት በአቋሙ መጽናቱን ገልጿል። ከፍተኛ ውዝግብ የተነሳበትን አዲሱ የህወሓት ህግ በተመለከተ አቋሙን በድጋሚ ያረጋገጠበትን መግለጫና በትግራይ ክልል እየተተገበረ ያለውን የግዳጅ ወታደራዊ ምልመላ ዙሪያ የወጡ መረጃዎችን ይዘናል። ተሰሙታላችሁ። በተጨማሪም ብልጽግናው በአፍሪካ ቀንድ እየተፈጠሩ ባሉ የጸጥታና የጂኦፖለቲካ ለውጦች መካከል የሚገኝበትን ቀጠናዊ የዲፕሎማሲ ፈተና፣ የሱዳን ቀውስ፣ የሶማሊያ ሁኔታና በኬንያ የተነሳውን አመጽ በሰፊው የምንዳስሰው ይሆናል። ወደ ዓለም አቀፍ ዜናዎች ስናልፍ በሩሲያና ዩክሬን ጦርነት ዙሪያ የተከሰቱ አዳዲስ ክስተቶችን፣ በመካከለኛው ምስራቅ በተለይም በሆርሙዝ ወሽመጥ እየተባባሰ ያለውን ውጥረት እንዲሁም በዓለም አቀፍ መድረክ የታዩ ክስተቶችን በዝርዝር እንቃኛለን። እነዚህንና ሌሎች መረጃዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ለአፈና የገባውን አፍነን አስቀርተነዋል። ፋኖ በከላላ ወረዳ ፋኖን አፍናለሁ በሚል ዓላማ ተንቀሳቅሶ የነበረ የብልጽግናው ጦር በእጃዙር በፋኖ ቀለበት ውስጥ ገብቶ ከባድ ኪሳራ መከናነቡን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ የህዝብ ግንኙነት መምሪያ አስታወቀም። ለአፈና የገባው ሰራዊቱ መታፈኑን የተረዳ የብልጽግናው ወታደራዊ አዛዥ ባስተላለፈው ውሳኔ መሰረትም ሁሉም አማራ ፋኖ ነው በሚል የህዝብ ጠላቻ በመመራት በአንድ መንደር ብቻ 21 ጊዜ የሞርተር ድብደባ በመፈጸም በንጹሃን በቤት እንስሳትና በህዝብ ተቋማት ላይ ከባድ ጉዳት አድርሷል። የብልጽግናው ሰራዊት ወደ ወሎ ቤት አማራ ቀጠና ከለላ ወረዳ ልዩ ስማቸው ወርቄና ባሪ በተባሉ ሁለት ቦታዎች ያቀናው ፋኖን አፍናለሁ የሚል ዓላማ ይዞ እንደነበር የገለጸው የዙ ህዝብ ግንኙነት መምሪያ ጠላት በሞርተርና በአየር መቃወሚያ ሽፋን ታግዞ ነበር የተንቀሳቀሰው። ሆኖም የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር ሰራዊታችን በወሰደው ፈጣን ያጸፋ እርምጃ የጠላትን ጦር በስቦ መምታት የጦር ታክቲክ በመጠቀም አስደንጋጭ እርምጃ ወስዶበታል ብሏል። የከላላውን ውጤታማ ዘመቻ ያካሄደው በአማራ ፋኖ ብሔራዊ ንቅናቄ አፄ ምኒልክ ዕዝ 105ኛ ኮር 71ኛ አባናዳው ክፍለ ጦር ስር ከሚገኙት ከ3ኛ ነብሮ ሬጅመንት የተውጣጡ የፋኖ ኮማንዶዎች ናቸው። የኮማንዶ አባላቱ በወሰዱት ስልታዊ እርምጃ የጠላትን ጦር አይቀጡ ቅጣት በመቅጣት ወታደራዊ የበላይነት መውሰዳቸውን የህዝብ ግንኙነት መምሪያው አስታውቋል። የፋኖ ኮማንዶዎቹ የስቦ መምታት የጦር ታክቲክን በመጠቀም በወሰዱት እርምጃ በጠላት ላይ ከደረሰው ሰዋዊና ቁሳዊ ኪሳራ በተጨማሪ ቁልፍ የጦር ስፍራዎች በፋኖ ቁጥጥር ስር መዋላቸውን ነው የገለጸው የህዝብ ግንኙነት መምሪያው። በተደረገው ተጋድሎ 7 የብልጽግናው መከላከያ ሰራዊት አባላትና 3 የባዲ ሚሊሻ አባላት በድምሩ 10 የስርዓቱ ወታደሮች እርምጃ ተወስዶባቸዋል። በተጨማሪም 11 ወታደሮች ደግሞ ከባድ ጉዳት ደርሶባቸዋል ሲል አስታውቋል። በሌላ ዜና ጸረ አማራው ብልጽግና ስርዓት በከለላ ቀጠናም በተመሳሳይ በሞርተር የታገዘ ከባድ መሳሪያ ወደ ነዋሪዎቹ መንደር በማስወንጨፍ በንጹሃንና በንብረት ላይ አስከፊ ጉዳት መፈጸሙን የአካባቢው ነዋሪዎች ተናግረዋል። በዚህ የጭካኔ ጥቃቱ መሰረትም በሰላማዊ ነዋሪዎች መንደር ላይ 21 ጊዜ የሞርተር ድብደባ ፈጽሟል። በዚህ የተኩስ ሩምታ በንጹሃን ዜጎችና በቤት እንስሳት ላይ ሞትና ጉዳት ያደረሰ ሲሆን የተለያዩ የህዝብ ንብረቶችም መውደማቸው ታውቋል። ይህ ድርጊት ጸረ አማራው የኦህዴድ ብልጽግና ስርዓት በአማራ ህዝብ ላይ እያካሄደ ያለውን የዘር ማጥፋት ወንጀልና ማህበረሰቡን ስነልቦናዊና ኢኮኖሚያዊ በሆነ መንገድ ለማድቀቅ እያደረገ ያለውን የጭካኔ ተግባር በግልጽ የሚያሳይ መሆኑን አስተያየት ሰጪዎች ተናግረዋል። ህወሓት በአቋሙ ጸና። በአገር ውስጥና በዓለም አቀፍ ተቋማት ጭምር ከፍተኛ ውግዘት ያስከተለው አዲሱ የህወሓት ህግ ተግባራዊ ከመሆን የሚያስቀረው ኃይል የለም ሲል አቋሙን በድጋሚ አረጋግጧል። በትግራይ ክልል እየተተገበረ ያለው የግዳጅ ወታደራዊ ምልመላ አዋጅ እንኳን ልንቀይረው ጭራሽ በአስቸኳይ ተግባራዊ እንዲሆን ነው የምንፈልገው፣ በቀጣዮቹ አጭር ቀናት ተግባራዊ ይሆናል ብሏል። ከሰሜኑ ጦርነት በፊት ከምርጫ ቦርድ እውቅና ውጭ በተካሄደ ምርጫ ተቋቁሞ የነበረውና በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ያጸደቀው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ አስተላልፏል። የምክር ቤቱ አፈ ጉባኤ ምህረት አጎስ ለክልሉ ፍትህ ቢሮ በጻፉት ደብዳቤ አዋጁ በክልሉ ነጋሪት ጋዜጣ ታትሞ እስኪወጣ ድረስ የክልሉ የፍትህ አካላት ጠቅላይ ፍርድ ቤትና ፖሊስ ኮሚሽን በጊዜያዊነት በህጉ እየሰሩበት እንዲቆዩ አዘዋል። ይህ አዋጅ በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የሚመራውና በቅርቡ የተቋቋመው ማዕከላዊ የጸጥታ እዝ በበላይነት ያስፈጽመዋል ተብሎ ተገልጿል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች የህወሓት ባለስልጣናት ይህንን የግዳጅ
ወታደራዊ ምልመላ አዋጅን አስመልክቶ በቅርቡ ባወጣው ሪፖርት ከፍተኛ የሰብአዊ መብት ጥሰት የሚፈጽምና የኤርትራ ሞዴል ነው ሲል መውቀሱ ይታወሳል። አዋጁም ተግባራዊ እንዳይደረግ ምክረ ሐሳብ ማቅረቡ አይዘነጋም። በዝባይ ሲል መኮንኑና በአስቸኳይ እንዲያነሱ ሰሞኑን ይሁን እንጂ አመፀኛው ህወሓት ዓለም አቀፍ ግፊቶችና የአገር ቤት ተቃውሞዎችን ወደ ጎን በማለት አዋጁ በፍጥነት መሬት ላይ እንዲወርድ ማዘዙ በክልሉና በአጠቃላይ በሀገሪቱ የሰላም ሂደት ላይ አዳዲስ ውጥረቶችና ጥያቄዎችን አስነስቷል። የክልሉ ተወላጆችም ጦርነትን ሽሽት ያገኙትን አጋጣሚ ሁሉ እየተጠቀሙ ከክልሉ መውጣታቸውን ቀጥለዋል። የብልጽግናው መንግስት ያለበት ቀጠናዊ ዲፕሎማሲ ፈተና፣ የሱዳን መፈራረስና የሶማሊያ የውስጥና የውጭ ፍጥጫ፣ በኬንያ የተቀሰቀሰው አመጽ የአፍሪካ ቀንድን የዓለም ጂኦፖለቲካ የትኩረት ማዕከል አድርገዋታል። በአፍሪካ ቀንድ እጅግ አነጋጋሪና ቀጠናዊ ወደ አዲስ ውጥረት እያስገባ ያለው ጉዳይ የሶማሌላንድና እስራኤል ድንገተኛ የዲፕሎማሲ ጋብቻ ነው። አልጀዚራ እንደዘገበው ሶማሌላንድ በኢየሩሳሌም ኤምባሲዋን መክፈቷን ተከትሎ እስራኤል የሶማሌላንድ ነጻነትን በይፋ ማወጇ ይታወቃል። ይህ ያልተጠበቀ እርምጃ የሶማሊያ መንግስት እጅግ ያስቆጣ ሲሆን ሞቃዲሾ እስራኤል በውስጥ ጉዳይ ጣልቃ እንዳትገባ በተደጋጋሚ እያስጠነቀቀች ትገኛለች። ይህ ሞቃዲሾና ቴልአቪቭ ፖለቲካ ፍጥጫ ከብልጽግናው ቀጠናዊ ፍላጎት ጋር በቀጥታ የሚቆራኝ ሆኗል። የብልጽግና መንግስት ከሶማሌላንድ ጋር የተፈራረመውን የመግባቢያ ሰነድ ተከትለው የባህር በር ለማግኘት እያደረገ ያለው ጥረት ሀገሪቱን ከጎረቤቶቿ በተለይም ከሶማሊያና ኤርትራ ጋር ከፍተኛ ዲፕሎማሲ ፍጥጫ ውስጥ ከቷታል ነው የተባለው። በዚህ አውድ ውስጥ በአዲስ አበባ የሚገኘው የብልጽግና መንግስት እጅግ ፈታኝ በሆነ ቀጠናዊና ዓለም አቀፋዊ ጫና ውስጥ ይገኛል ተብሏል። አልጀዚራ የፖለቲካ ተንታኞችንና የብልጽግናውን ከፍተኛ ባለስልጣናት የአምባሳደር ሬድዋን ሁሴንና የአቶ ጌታቸው ረዳን ጽሁፎች ዋቢ በማድረግ እንደተነተነው ከሆነ የብልጽግና መንግስት የባህር በር ፍላጎቱን ለማድረግ የሚከተለው የዲፕሎማሲ መስመር ቀጠናውን ወደ አዲስ ግጭት ሊጎትተው እንደሚችል ሰፊ ስጋት አጭሯል ሲል በትንታኔው ተመልክቷል። በውስጥ የፖለቲካ መፋጠጥና የኢኮኖሚ ፈተናዎች እየተፈተነ ያለው የብልጽግናው አስተዳደር በውጭ ደግሞ የጎረቤት ሀገራትን የጥርጣሬና የተቃውሞ ግንብ ማፍረስም ትልቅ የቤት ስራ ሆኖበታል ብሏል። የሶማሌላንድና እስራኤል መቀራረብ ይህንን የብልጽግናው መንግስት የዲፕሎማሲ ጫና ይበልጥ ውስብስብ ከሚያደርገውና የአረቡን ዓለም እንዲሁም የቀጠናውን ሀያላን ትኩረት ወደ አፍሪካ ቀንድ እንዲስብ የሚያደርግ ክስተት ነው ሲል አልጀዚራ ተመልክቶታል። በሌላ በኩል የጎረቤት ሀገር ሱዳን የእርስ በርስ ጦርነት አሁን መቋጫ ሳገኝ የኢትዮጵያን ድንበር ደህንነት ላይ አደጋ እየጣለ ይገኛል። ቢቢሲና አፍሪካ ኒውስ እንዳሳወቁት የሱዳን መደበኛ ጦር በብሉ ናይል ግዛት በጄሳን አካባቢ ወታደራዊ ዘመቻ በማድረግ በደቡብ ሱዳን ህዝባዊ ነጻነት ንቅናቄ ሰሜን ቁጥጥር ስር የነበሩ ዋና ዋና ቦታዎችን መቆጣጠሩ መዘገባችን ይታወሳል። ይህ ቦታ ከኢትዮጵያ ድንበር ጋር ያለው ከፍተኛ ቅርበት የሱዳን ጦርነት በቀጥታ የሚሆን በተዘዋዋሪ ወደ ኢትዮጵያ ሊሻገር ይችላል የሚለው ስጋት ማጉልቶታል። በተጨማሪም በኤል ኦቢድ ከተማ በህዝብ የቀብር ስነ ስርዓት ላይ በፈጣን ድጋፍ ሰጪ ኃይሎች በተሰነዘረ የድሮን ጥቃት ንጹሃን ዜጎች መገደላቸውን እንዲሁም የሱዳን ሰብአዊ ቀውስ አሳሳቢነትን ያሳየ ሲሆን በሌላ በኩል ሮይተርስና ቢቢሲ አፍሪካ እንደዘገቡት ከሆነ ሶማሊያ በምርጫ መራዘም ምክንያት በሞቃዲሾ በተከሰተ የመንግስት ኃይሎችና ተቃዋሚዎች ታጣቂዎች የተኩስ ልውውጥ እየታመሰች ነው ብሏል። ምንም እንኳን አሁን ላይ አንጻራዊ መረጋጋት ቢኖርም በከተማዋ ላይ የፖለቲካ ፍጥጫ አሁንም ከፍተኛ ደረጃ ላይ ደርሷል። ከዚህ ውስጥ ትርምስ ጎን ለጎን ሲኤንኤንና ሮይተርስ እንዳረጋገጡት ከሆነ የአሜሪካ ወታደራዊ ኃይል በጁባ ቀጠና በአልሸባብ ታጣቂዎች ላይ የአየር ጥቃቶችን በድጋሚ በመጀመር በሶማሊያ ያለውን ወታደራዊ ጣልቃ ገብነት አጠናክሯል። ይህ የሶማሊያ መንግስት በዲፕሎማሲ የውስጥ ፖለቲካና በጸጥታው ዘርፍ በሶስት ግንባር እንዲወጠር አድርጎታል ነው የተባለው። እዚህ ሁሉ በአፍሪካ ቀንድ የሚታይ የፖለቲካ የዲፕሎማሲና የጸጥታ ውጥረቶች በመጨረሻም ዋጋ እያስከፍላሉት ምስኪኑን የቀጠናውን ዜጋ ነው። ሮይተርስ ይዞት በወጣው ዘገባ መሰረት በምስራቅ ሊቢያ የሚገኘው አስተዳደር የሱዳን፣ የኤርትራ፣ ኢትዮጵያና ሶማሊያ ዜጎች የአፍሪካ ቀንድ ነዋሪዎች ወደ ሀገሪቱ በየብስም በባህርም ሆነ በአየር እንዳይገቡ ሙሉ በሙሉ የሚያግድ አዲስ ድንጋጌ አውጥቷል። አስተዳደሩ ህገወጥ የሰዎች ዝውውርና የደህንነት ስጋት እንደ ምክንያት ቢያቀርብም ይህ እርምጃ በግልጽ የሚያሳየው የአፍሪካ ቀንድ ዜጎች በሀገር
በሀገራቸው ባለው ጦርነት፣ የፖለቲካ አለመረጋጋትና የኢኮኖሚ ጫና ምክንያት ወደ ተሻለ ህይወት እየተሰደዱ ባሉበት ወቅት በዓለም አቀፍ ደረጃ በሮች እየተዘጉባቸው መሆኑ ነው። በሌላ በኩል ወደ ኬንያ ስንሄድ ኬንያ አሁንም በአዲስ አመጽ እየተናወጠች ትገኛለች። ጎረቤት ሀገር ኬንያ በድጋሚ በፖለቲካ ውጥረት ውስጥ መግባቷን አፍሪካ ኒውስ ዘግቧል። አፍሪካ ኒውስና ቢቢሲ አፍሪካ ባወጡት ዘገባ በዋና ከተማዋ ናይሮቢ የፓርላማ ህንጻ አቅራቢያ ኃይለኛ ጸረ መንግስት ተቃውሞዎች ተካሂደዋል ነው የተባለው። ፖሊስ ወደ ተቃዋሚዎች አስለቃሽ ጭስ በመተኮስ ህዝቡን ለመበተን የሞከረ ሲሆን በግጭቱ መሃል በርካታ ግንባር ቀደም አክቲቪስቶችን በጸጥታ ኃይሎች በቁጥጥር ስር ውለዋል። በኬንያ ፓርላማ አቅራቢያ የሚደረጉ ተቃውሞዎች አብዛኛውን ጊዜ ከመንግስት አዳዲስ የግብር ፖሊሲዎች፣ የኑሮ ውድነትና የህግ ማሻሻያ ጋር በቀጥታ የተያዙ ናቸው። የጸጥታ ኃይሎች የሚወስዱት የኃይል እርምጃ የተቃዋሚዎችን ቁጣ ከማብረድ ይልቅ ወደ ሌሎች የሀገሪቱ ክፍሎች ግጭቱ እንዳይዛመት ክፉኛ ጥንቃቄ የሚሻ ጉዳይ ነው ተብሏል። ይህ አይነቱ አለመረጋጋት በምስራቅ አፍሪካ የንግድና የትራንስፖርት ማዕከል በሆነችው ኬንያ ላይ የሚፈጥረው ጫና በቀጠናው ኢኮኖሚ ላይ የራሱ የሆነ አሉታዊ ተጽዕኖ ሊኖረው ይችላል ተብሏል። በመካከለኛው ምስራቅ በተለይም በሆርሙዝ ወሽመጥ እያንዣበበ ያለው ጦርነት ደመን በምስራቅ አውሮፓ ሩሲያና ዩክሬን ጦርነት ዙሪያ የተስተዋሉ አዳዲስ ክስተቶች። ሩሲያ በተደጋጋሚ በዩክሬን እየተደበደበች ነው። ሩሲያን ባጠፋው ቆንስላውን አባራለች። የዓለም አቀፍ የንግድ እንቅስቃሴና የባህር ላይ ደህንነት ከፍተኛ ደረጃ ስጋት ውስጥ የከተተው የሆርሙዝ ወሽመጥ ውጥረት ከዕለት ወደ ዕለት እጅግ የተባባሰ መጥቷል። አልጀዚራና ቢቢሲ እንደዘገቡት በስትራቴጂካዊ የሆርሙዝ ወሽመጥ ላይ በሲንጋፖር ሰንደቅ ዓላማ ስትንቀሳቀስ በነበረችው መርከብ ላይ የተሰነዘረው ያልተጠበቀ ጥቃት ተከትሎም የተባበሩት መንግስታት ዓለም አቀፍ የባህር ድርጅት መርከቦችን የማስወጣት እቅዱን በጊዜያዊ ለማቋረጥ ተገዷል። ከዚህ ጋር ተያይዘው የኢራን መንግስት ሚዲያዎችና የኢራን እስላማዊ አብዮታዊ ዘብ ኃይል በሆርሙዝ ወሽመጥ በኩል ሊዘረጋ የታሰበውን አዲስ የባህር ጉዞ መስመር ሙሉ በሙሉ ውድቅ አድርጓል። የዘበኛው ኃይል አክሎም በዚህ አዲስ መስመር የሚጓዙ ማንኛውም መርከቦች የጥቃቱ ኢላማ እንዲሆኑና አደጋ ላይ እንደሚወድቁ ጥብቅ ማስጠንቀቂያም ሰጥቷል። የኢራን ወታደራዊ እርምጃ በዓለም አቀፍ የነዳጅ አቅርቦትና ማጓጓዣ መስመሮች ላይ ከፍተኛ ጫና የሚፈጥር ስትራቴጂካዊ ዛቻ መሆኑን የፖለቲካና ደህንነት ተንታኞች እየገለጹ ይገኛሉ። ከዚህ የኢራን ባህር ላይ ውጥረት ጋር በተያያዘ የእስራኤልና አሜሪካ የጋራ አቋም ቀጠናውን ወደ አዲስና ይበልጥ አደገኛ የጦርነት ምዕራፍ እያስገባው ይገኛል። የእስራኤል ሚዲያዎችን ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሰጡትን ይፋዊ መግለጫ ዋቢ አድርገው እንዳሳወቁት ከሆነም የእስራኤል ጦር በደቡብ ሊባኖስ በሶሪያና በጋዛ ውስጥ አስፈላጊ እስከሆነ ጊዜ ድረስ ወታደራቸው ቆይታውን አጠናክሮ እንደሚቀጥል ገልጸዋል። ይህ የእስራኤል ጦርነት አድማስ መስፋፋት በቀጥታም ከኢራን ቀጠናዊ ፍላጎቶች ጋር የሚጋጭ ሆኖ ተገኝቷል። በሌላ በኩል ሲኤንኤን ይዞት የወጣው እጅግ አሳሳቢ ዘገባ ስንመለከት የአሜሪካው ሴኔት ከዚህ ቀደም በፕሬዝዳንት ዶናልድ ትራምፕ ላይ የኢራን ጦርነት አስመልክቶ ጥሎት የነበረውን የጦርነት ስልጣን ገደብ ውሳኔና ተቃውሞ ወደ ኋላ አንስቶታል። የሴኔቱ እርምጃ ፕሬዝዳንት ትራምፕ በኢራን ላይ ፈጣንና ቀጥተኛ ወታደራዊ እርምጃ እንዲወስዱ ሰፊ ስልጣን የሚሰጣቸው ሲሆን የዩናይትድ ስቴትስ ቀጥተኛ ተሳትፎ በማረጋገጥ በመካከለኛው ምስራቅ ሊቀሰቀስ የሚችለውን አጠቃላይ ጦርነት አረንጓዴ መብራት ያበራ ክስተት ሆኗል የተባለው። ከዚህ ዓለም አቀፍ ሀያላን ሀገራት ፍጥጫ ሳንወጣ ወደ ምስራቅ አውሮፓ ስናመራ የሩሲያና ዩክሬን ጦርነት የዲፕሎማሲያዊ ግንኙነት ከማሻከር አልፎ ወደ አዲስ የጂኦፖለቲካ ቀውስ እያመራ ይገኛል። ጀዚራ እንዳስነበበው ዩክሬን በክሪሚያ ላይ በፈጸመችው ድንገተኛ ጥቃት 5 ሰዎች መገደላቸውን የሩሲያ ባለስልጣናት አረጋግጠዋል። ሩሲያ ለዚህ ጥቃት አጸፋዊ ምላሽ ይሆን ዘንድና ምዕራባውያን ለማስጠንቀቅ የሮማንያውን ቆንስላ ጀነራል ከሀገሯ አባራለች። በተጨማሪም በሩሲያ ቁጥጥር ስር በምትገኘው የሆርሊቪካ ከተማ በተፈጸመ ሰው አልባ አውሮፕላን 3 ሰዎች መገደላቸውን ዘገባው አብራርቷል። ይህ የዲፕሎማሲ ማባረር እርምጃ ጦርነቱ ከጦር ሜዳ አልፎ የኔቶ አባል ሀገራት በቀጥታ ወደሚያሳትፈው የዲፕሎማሲ ፍጥጫ እያመራ መሆኑን በግልጽ ያመለክታል ተብሏል። በአጠቃላይ ከሆርሙዝ ወሽመጥ የባህር ላይ ፍጥጫ እስከ መካከለኛው ምስራቅ የጦርነት ነጋሪት እንዲሁም ከክሪሚያ ጥቃት እስከ ምዕራባውያን ዲፕሎማሲ መባረር ድረስ ያሉት ተከታታይ ክስተቶች የዓለማችንን የፖለቲካ እጅግ ውስብስብ አድርገውታል። በተለይም የአሜሪካ አስተዳደር በፕሬዝዳንት ትራምፕ መሪነት ወደ ኢራን ያዞሩ የጦርነት ትኩረት በቀጣይ ቀናት የሚጠበቁ ክስተቶች ወሳኝ ያደርጋቸዋል ተብሏል። ክቡራትና ክቡራን የጣና ዴሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።